ላንብብላችሁና እሱን ከማብራራት እንጀምራለን። ይሄንን ቃል ባይቱ ኪንግሹ የሚለውን ጉግል ላይ ሄዳችሁ ሰርች ብታደርጉት ቃሉን ኮፒ አድርጋችሁ ፔስት ብታደርጉት ኦፖ ላይቭን ነው መጀመሪያ ላይ የሚያመጣላችሁ። ከዛ ውስጥ ስፔሻሊ ፕራይቬሲ ፖሊሲዎች ላይ አንዳንድ በግልጽ የነገሩን የሚወስዱብን ነገር አለ። ጽፌያችኋለሁ፣ እነሱን ላንብብላችሁ። ሰላምና ጤና ባላችሁበት ቦታ ይብዛላችሁ። የዚህ ሬዲት ጸሐፊ ፖፖ ላይቭ is a Chinese funded app registered in Singapore ወይም ደግሞ ፈንዱን በጀቱን የሚያገኘው ከቻይኒስ ወይም ደግሞ ከቻይና መንግስት ወይ ከቻይና ካሉ ድርጅቶች ነው። ነገር ግን የተመዘገበው ሲንጋፖር ላይ ባለ ላይሰንስ ነው ይለናል። they use the phone data and metrics to get your telemetrics ይላል። ቴሌሜትሪክስ ማለት ወገኖቼ ሳይንስ ኦፍ ኮሌክቲንግ ዳታ ፍሮም ሪሞት ኦብጀክትስ ይለዋል። ከዛ ሴንዲንግ ኢት ኤሌክትሮኒካሊ። ይሄ ማለት እናንተ በሌላችሁበት ቦታ የሆነን ዳታ ሰብስባችሁ ሳትመጡ ራሳችሁ መታችሁ ሳትወስዱት ዳታውን ከዛ ቦታ ቀጥታ ወደ እናንተ የምታስተላልፉበት መንገድ ማለት ነው ቴሌሜትሪክስ። ታዲያ ቴሌሜትሪክሶች አሁን የነገርኳችሁ ማለት ነው የእናንተ የግል ዳታ በደንብ እንመጣበታለን ከትንሽ ቆይታ በኋላ እሱ ላይ ከኢምፖቨሪሽድ ካንትሪ። ሰላም ሰላም ውድ ሀገሬ ልጆች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለው። ከኔ ጋር ያለ ክርስቶስ ሰላም ከእናንተ ጋር ይብዛ እያልኩኝ እንዴት ናችሁ? ደህና ናችሁልኝ ቤተሰቦቼ? የምወዳችሁ እኔ ደህና ነኝ አለው። ከኔ ጋር ያለ ሰላም ክርስቶስ ይብዛላችሁ እያልኩኝ ዛሬ አንድ ሀሳብ ይዤ ነው የመጣሁትና እሱስ ምንድነው ስለ ፖፖ ላይቭ ነው በሚባለው ማለት ነው። እና ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ቤተሰቦች ደግሞ የሚለቀቀውን ቪዲዮ ላይክ እያደረጋችሁ ኮሜንትም እየሰጣችሁ አበረታቱኝ እያልኩኝ ዛሬ በዚህ አፕ ዙሪያ አንድ ነገር ለማለት ነው የመጣሁትና እውቀት ኖሮኝ ሳይሆን ዝም ብዬ ውስጤ እየተሰማኝና ያሰብኩትን ነገር ለመናገር ማለት ነው። በነገራችን ላይ እኔ ያልከፈትኩም አልሰራሁበትም እንጂ ከፍቻለሁ። አልሰራሁበትም ግን ብዙ ጊዜ ደጋግሜ ከፍቻለሁ። እንደውም ማለት ነው ከአንድ 6 ወር በፊት ሲስተሬ ከፍታ ነበርና ሲስተሬ ከፍታ እየሰራች ያለች 1 ወር ምናምን ሰርታ ከዛ በኋላ ታማ ነው የወጣችው። ራስ ህመም በጣም ራስን አሞኛል ብላ ምናምን ትታወጣች ማለት ነው። እሷ አጋጣሚ ሆኖ ጓደኞች ነበሯት የፊሊፒን ኖች ጋር ነበር የምትሰራ። እነሱ ኤጀንሲ ስለሆኑ ከነሱ ጋር ከፍታ ነበር ይመስለኛል። ያኔ ለኔ አፕሊካልኝ ክፈች ምናምን ስትለኝ ያኔ ዩቲዩብ ጀማሪ ነበርኩኝ። ለዩቲዩብ ስለመራት እምቢ አልኳት እና አልፈለኩም ነበርና ከዛን እምቢ ሲላት ምናምን አረክፈች ምናምን ብላኝ እሷ ካፍታ 1 ወር ምናምን ሰርታ ገንዘብም እንደውም አንዴ አውጥታለች ይመስለኛል ብሩን ራሱ። ከዛ በኋላ አጋጣሚ ሆኖ በቃ ራስ ምታት ያመኛል ምናምን ትለኛለች እና ደጋግማ ያኔ ምናልባት የቤተሰብ ናፍቆት ይሆናል ምናምን እያልኳት ነበር። አጋጣሚ ደግሞ የሴትዮዋ የመዳሟ ልጅ አይታ እንደዚህ ላይ እየሰራች ነው ምናምን ብላ ለመዳሟ ስትናገር መዳሟ ይሄን እንደምትሰራ አይታ ለዚች ትንሽ ብር ብለሽ ነው ራስሽ መስዋዕት የምታደርጊ ይሄ ጥሩ አይደለም ምናምን ብላኛለች ምናምን ብላ ነገረችኝ ማለት ነው። ከዛ እኔ ራሱ አቁም በቃ ጥሩ ካልሆነ መንፈስ ነገር ካለበት ለዛ ራሱ ይሆናል ራስሽ ደጋግሞ እየተደጋገመ የሚያምሽ ምናምን ሲላት አቆመችው ማለት ነው። ስልኬም ቻርጀር እያጨረሰብኝ ነው ከዚህ በኋላ አልሰራም በቃ እየታመምኩ ነው ምናምን ብላ አቆመችው። ከዛ በኋላ ጓደኞቼ ክፈች ምናምን ሲሉኝ ድጋሚ ከ5 ሰው በላይ ነው ይሄን አበላከልኝ ማለት ነው። ከዛ በቅርቡ ስከፍተው እኔ የታዘብኩት ነገር አለ እዛ ላይ ማለት ቅር ያሰኘኝ ነገር አለና እሱስ ምንድነው የፊት አሻራ የራስ ሀሳብ ነው። የፊት አሻራ ላይ በጣም ጥያቄ ሆነብኝ። ከዛ ለብዙ ሰዎች እንዴ ለምንድነው ይሄ ነገር የፊት አሻራ የምጠይቀው ምናምን ብዬ ብዙ ሰው ደጋግሜ ይሄ ነገር አጋንንታዊ ይሆናል ምናምን ብዬ ስጠይቀው ነበር። ሁሉም ሰው አይ ኖርማል ነው ይሄ እንደማንኛውም አፕሊኬሽን ነው ተጠቀሚበት ምናምን ሲሉኝ ነበርና ደስ አላለኝም። እግዚአብሔር በሚያውቀው ደስ አላለኝም። እስከዛሬ ራሱ በቃ ውስጤ ደስተኛ አይደለም በሱ ነገር። ግን መክፈት ፈልጋለሁ መስራት ፈልጋለሁ ግን ውስጤ ደስ የማይል ነገር አለ። እና ምን ለማለት ፈልጌ ነው
ምናልባት ከኛ የሚፈልገው ነገር ለኛ ከሚሰጥ በላይ ከኛ ጥቅም ይፈልግ ይሆናል። ይሄ ነገር እንደኔ ሀሳብ መቼስ በነፃ አይደለም ለኛ ይሄን ነገር እያደረገ ያለ እና ራሳችን ብንቆጥብ ራሳችን ብንጠብቅ ምናልባት የማይሆን ነገር ላይ እንዳይጥለን ራሳችን ብንጠይቅ ከጀርባው ምን እንዳለ እውቀት ያላቸው ሰዎች ብዙ ሰዎች እየሰራ ነው። በነገራችን ላይ ታዋቂ ቲክቶከሮች እንዳለ እዛ ላይ ተመልሷልና ብዙዎቹ ታውቃላችሁ። ነገር ግን ባክግራውንዱ በደንብ ቢያጠኑት ከጀርባው ምን እንዳለ እንትን ጎግል ላይ ሰርች እያደረጉ እውቀት ያላችሁ ሰዎች ቢጠይቁ አሪፍ ነው ብዬ አስባለሁ። የሃይማኖት አባቶችን በዚህ ዙሪያ ሀሳባቸውን ይሰጡዋል በዚህ ሰሞን ከእስልምና ከክርስትናም እና በጣም ቅርም ያሰኛል። ለምን ምናልባት ትውልዱን በማይሆን መንገድ እንዳያጠፉት በሚለው በጣም እንትን ጥያቄ ሆኖብኛል እኔ በውስጤ ግን እና ራሳችን ብንጠብቅ አንዴ ከገባብን ራሳችን እንዴት መጠበቅ እንዳለብን ራሱ አላውቅምና ግን ከጀርባ ምን እንዳለ ብናጠና ቢታወቅ አሪፍ ነው የምለው እኔ በበኩሌ ማለት ነው። እና ለዛ ነው በቃ ትንሽ ጥያቄ ሆነብኝ እዚህ ላይ ነው። በቃ የፊቱ አሻራ ላይ ጥያቄ ሆነብኝ። አንደኛ ሁለተኛ ነገር ደግሞ እዛ ላይቭ እንኳን ገብቼ አላውቅም እኔ እዛ ገብቶ ለሳ ምናምን ሌላ ነገር ዞር ዞር ሳሊሉ አይናቸው ስልክ ላይ ሆኖ እዛ ዝም ብሎ ላይቭ እንደሚያዩት ነው የተነገረኝ ማለት ነው። ሲስተር እንደነገረችኝ ያ ነገር ስለምንድን ነው ዞር የማይባለው በሚለው ጥያቄ ነው የሆነብኝ። እና ለማንኛውም ራሳችን ብንጠብቅ ከጀርባ ምን እንዳለ ብናጠና ያው ለገንዘብ ብለን ለህይወት ብለን ብዙ ነገር እንሄዳለን ነገራችን ላይ እሱ ስልክ በመሆኑም ግን ራሳችን ብንጠብቅ ሙሉ በሙሉ ማመን የለብንም ብዬ አስባለሁኝ። እና ሀሳባችሁን እናንተ ምን ይመስላችኋል? ይሄ ነገር ትክክለኛ ነው ትክክል አይደለም ነው የምትሉት? እስቲ ሀሳባችሁ ስጡበት። ይቅርታ አማርኛዬን ትንሽ አጉላጉል አደረኩት መሰለኝና ወዳችኋለሁ ቤተሰቦቼ። ላይክ ሰብስክራይብ አድርጉልኝ፣ ሀሳባችሁን ስጡበት። እስቲ ለእናንተ የተሰማችሁ ነገር በኮሜንት አስቀምጡልኝ። ወዳችኋለሁ። ደህና ሁኑልኝ።